ሊኖራት ይችላል። እኛ ዝም ብለን እንዲህ ስናወራ ልክ አይመጣውም። አሚ እኔ አሁን እህቴ ናት፣ በጣም ወዳት ማከብራት፣ ግን ውሳኔ ከወሰነች ይሉ ወሰነች ነው። ምንም ማስቀየር አልችልም። ቤተሰብ እሱን እኮ አይደለም እኮ ነው አሁን ይኸውልህ ሁለቱም ጋር ድርሽሽ መለሳለሁ ብያታለሁ። እዛ በቃ ስላልቻልኩም ነው እናት። ግን በዛው ልክም ደግሞ ትንሽ ነገር እልህ ውስጥ ያስገባትና ማይሆን ውሳኔ ተወስናለች። እኔ አሁንም ቢሆን የእሷ ፍላጎት የእሷ ውሳኔ እኮ እንዳለ ሆኖ ግን በቃ በእልህ ነገር እየተዋደደ እንዴት ሊለያይ ይችላል? ይሄ እኮ ግራ የገባኝ ነገር እሱ ነው። በቃ እኔ ወይ ምን በጣም ምን የምለው ራሱ ጠፋኝ እኮ ግራ። ከዛ አያስፈልግም ሄሉን ጸበል ውሰዳት ስለ አሁን እኔ በቃ እሱ ነው በቃ እሱ ስለነበረ አዲስ ነገር ተፈጠረ። እንግዲህ ዳጊና ጓደኛው በሄሉና በያብ ምክንያት እንግዲህ በመለያየታቸው ምክንያት ሊያወሩ መጥተው ነበር። ልጁም በቃ በጣም ተሰምቶኛል፣ ኮሜንት ላይም ልጆቹ በእናንተ ምክንያት ነው የተጣሉት፣ እንዴት እናንተ እያላችሁ እነሱ ይለያያሉ፣ እናንተ በመሀል ገብታችሁ አታስታርቋቸውም ወይ ምናምን በቃ በተባለው መሰረት ዳጊም ወንድሟ በጭራሽ ሄሉ እህቴ ናት፣ የምወዳት እህቴ ናት፣ ግን አንድ ነገር ከወሰነች ወሰነች ነው፣ ምንም ነገር አይቀይራትም። ስለዚህ ምንም ማድረግ አንችልም፣ ውሳኔው የነሱ ነው። ስለዚህ እነሱ እንደፈለጉ መሆን ይችላሉ። በእርግጥ ሁለታቸውም አሟቸዋል ብሏል። ሁለታቸውም በእርግጥ ታመዋል፣ ግን እሷም ወደ ጸበል መሄድ አለባት፣ እሱም ደግሞ በቃ ምክር ምናምን እንደዚህ እንትን ያስፈልገዋል እያሉ ነበር። ልጁም ደግሞ እኔን ሰል እየሰደቡኝ ነው፣ እኔ ላይ ቪዲዮ እየሰሩብኝ እየሰደቡኝ ነው፣ ምክንያቱም እንዴት እናንተ እያላችሁ እናንተ በመሀላቸው ገብታችሁ ነው እንደዚህ ያደረጓቸዋቸው እያሉን ነው ምናምን ብሎ ልጁ በጣም እያለቀሰ ነበረ። እንደውም ዳጊ ራሱ በቃ ተው ማልቀስ ትርጉም የለውም፣ እሷንም ወደ ጸበል ምናምን እንወስዳለን፣ አሁን ላይ በጣም ትልቅ ስትረስ ውስጥ ነው ያለችው ምናምን እያሉ ነው። ሄሉም ያለችበት ሁኔታ በጣም ከባድ ነው አሁን ላይ። ዳጊም ወንድሟም እንግዲህ ታውቃላችሁ እንግዲህ እዚህ አብሮ ቆሞ ያለው ከልጁ ጋር ዳጊ ነው። ዳጊም እንግዲህ በራሴም መክሪያታለሁ በራሴም ነግሪያታለሁ፣ ግን ደግሞ ሄሉ በጣም መልካም ልጅ ናት። በዛውም ልክ ደግሞ አንድ ነገር ከወሰነች ወሰነች ነው፣ ምንም ነገር አትቀይርም። በቃ በጣም ነገሮች ከባድ ናቸው እያሉ ነው። የእውነት የነሱ የሁለቱ መለያየት ትንሽ በጣም ከባድ ነው። እኛም ራሱ በጣም ዱብዳን የሆነብን በጣም አዲስ ነገር የማናውቀው አዲስ ነገር ነው የሆነብን የነሱ መለያየት ማለት ነው። እና እኔ ያብና ሄሉ ይለያያሉ ብዬ አልጠበቅኩም፣ ታርቀው ስለነበረ አሁን ላይ እንግዲህ እንደምታዩት ተለያይተዋል። እንግዲህ አናቅም ምን ሊፈጠር እንደሚችል መጨረሻ ላይ። ወንድሟም ደግሞ እሷም ምክር ያስፈልጋታል፣ ጸበል ያስፈልጋታል፣ በጣም ስትረስ ውስጥ ናት፣ በጣም ራሷን በቃ ደብቃ ቁጭ ብላ ያለችው ከቤት አትወጣ ምናምን እያሉ ነው። እና በእርግጥ አንድ ነገር ስትወስኑት መስዋዕት ሊያስከፍላችሁ ይችላል። በኋላ ላይ ነው ደግሞ እንዳልሆነ የምትረሱትና ልጁም ደግሞ እኔን አትስደቡኝ እኔን አትናገሩኝ ምናምን ብሏል። በእርግጥ እሱንም መሳደብ አይጠበቅባቸው፣ ምክንያቱም ሁለቱ ወስነው ነው የተለያዩት። ስለዚህ ይሄ ልጅ አይመለከተውም ማለት ነው። እና በጣም እያለቀሰ ነበረ ከፍቶኛል እያለ ማለት ነው። እና ስለዚህ በአንተ ጥፋት አይደለም እነሱ የተለያዩት።